ሴት ቆንጆ ስለሆነች ወይም ቤቷን በጥሩ ሁኔታ ስለምትንከባከብ ብቻ አንድ ወንድ በግንኙነታቸው ሙሉ ለሙሉ ደስተኛ ይሆናል ብላችሁ ታስባላችሁ? ብዙ ጊዜ ሴቶች ወንዶች የሚፈልጉት ውጫዊ ውበት ወይም እንክብካቤን ብቻ ነው ብለው ያስባሉ። ነገር ግን በስነ ልቦና ዓለም ውስጥ ይህ እውነት አይደለም። ወንዶች በውስጣቸው አጥብቀው የሚቋምጡላቸው ነገር ግን አውጥተው ለሴት ልጅ ለመናገር የሚከብዷቸው ጥልቅ የስሜት ፍላጎቶች አሏቸው። እነዚህ ፍላጎቶች ያልተረዳች ሴት ሳታስበው የባሏን ወይንም የፍቅረኛዋን ልብ ልታረቅ ትችላለች። ዛሬ በዚህ ቪዲዮ ወንዶች አውጥተው ባይናገሩም በድብቅ ከሴቶች የሚፈልጓቸውን 5 ጥልቅ የስነ ልቦና ፍላጎቶች ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። እነሆ 5 ወርቃማ ነጥቦች። አንደኛ፣ ከፍቅር በላይ ክብርን ይፈልጋሉ። ለሴት ልጅ ፍቅር እና እንክብካቤ ዋና ፍላጎቷ እንደሆነ ሁሉ ለአንድ ወንድ ደግሞ ትልቁ የስነ ልቦና ፍላጎቱ ክብር ነው። ወንዶች ለሚያደርጉት ትንሽም ነገር ዕውቅና እንዲሰጣቸው፣ ውሳኔያቸው እንዲከበር እና በሰዎች ፊት ከፍ እንድታደርጋቸው ይፈልጋሉ። አንተ እኮ የቤታችን ምሰሶ ነህ የምትል ሴት የባሏን ልብ ሙሉ ለሙሉ ትገዛዋለች። ሁለተኛ፣ የሰላም እና የእረፍት መሸሸጊያ መሆን። አንድ ወንድ ቀኑን ሙሉ ከውጭው ዓለም ውጣ ውረድ፣ ፉክክርና ድካም ጋር ታግሎ ወደ ቤቱ ሲገባ የሚፈልገው ተጨማሪ ጭቅጭቅ ሳይሆን እረፍት ነው። ቤቱ የሰላም መደብ፣ ሚስቱ ደግሞ ጭንቀቱን ሁሉ የሚያራግፍባት የሰላም መሸሸጊያ እንድትሆንለት በውስጡ አጥብቆ ይመኛል። ሶስተኛ፣ በራስ መተማመኑን እንድትገነባለት ይፈልጋል። ወንዶች ምንም እንኳን ጠንካራ መስለው ቢታዩም በውስጣቸው የሚፈሩት እና አቅም የሚያንሳቸው ጊዜ አለ። በዚህ ሰዓት መተቸት ሳይሆን አንተ ጠንካራ ነህ፣ እተማመንብሃለሁ፣ ይህንም ታልፈዋለህ ብላ በራስ መተማመኑን የምትመልስለት እና ከጎኑ የምትቆምለትን አጋር ይፈልጋል። አራተኛ፣ የራሳቸው የሆነ ነፃ ጊዜ ማግኘት። ሴቶች ስሜታቸውን በማውራት እንደሚያቀሉ ሁሉ ወንዶች ደግሞ ዝም ብለው ብቻቸውን በማሰብ ወይም ከጓደኞቻቸው ጋር ዘና በማለት አእምሯቸውን ማደስ ይፈልጋሉ። በዚህ ሰዓት በጥርጣሬ ከመጠየቅ ይልቅ ያለምንም ቅድመ ሁኔታ የራሳቸውን ነፃ ጊዜ እንድትሰጣቸው ይፈልጋሉ። አምስተኛ፣ በቀጥታና በግልጽ መነጋገር። አብዛኞቹ ወንዶች ሴቶች በምልክት ወይም በፍንጭ የሚያስተላልፉትን መልእክት የመረዳት ተፈጥሯዊ አቅማቸው ደካማ ነው። ስለዚህ ምን እንደሆንኩ እሱ አስቦ ይድረስበት ከማለት ይልቅ በቀጥታ ይህ ነገር አስከፍቶኛል ወይም ይህን እፈልጋለሁ ብላ በግልጽ እና በቀጥታ የምታወራቸው ሴት ይመርጣሉ። እነዚህን 5 ፍላጎቶች የተረዳች ሴት ጠንካራ እና የማይናወጥ የፍቅር ግንኙነትን መገንባት ትችላለች። ዛሬ ከዚህ ቪዲዮ ምን አገኛችሁ? እስኪ ሐሳባችሁን በኮሜንት ንገሩኝ። ከነዚህ 5 ነጥቦች ውስጥ ብዙ ጊዜ በግንኙነት ውስጥ ችላ የሚባሉ የቱ ይመስላችኋል? አእምሮን የሚያነቁ አዳዲስ የስነ ልቦና ትምህርቶችን በየቀኑ ለማግኘት ንቁ አእምሮን ሰብስክራይብ ያድርጉ።